የግብጽ ባለስልጣናት የህዳሴ ግድብን በሚመለከት ያንጸባረቁ የሚገኙት ሐሳብ ኋላ ቀርና ኢትዮጵያ የማትቀበለው ነው ሲል የውጭ ጉዳይ ሚኒስቴር ገለጸ። ያለፈው ሳምንት ኢትዮጵያ ስኬታማ የኢኮኖሚ ዲፕሎማሲ አካሄደችበት ነበር ሲልም የውጭ ጉዳይ ሚኒስቴር በመግለጫው አስታውቋል። አንዷንም መናን በዝርዝር ተመልክቶታል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም የመስሪያ ቤታቸውን ሳምንታዊ ክንውን በተመለከተ በሰጡት መግለጫ ላይ የኢትዮጵያ መንግስት የኳታር የካናዳና የእንግሊዝ ሀገራት አልሚዎች ኢንቨስትመንት በሀገራችን ሊተክሉ በሚችሉበት ሁኔታ ላይ ምክክር አድርጓል ብለዋል። የፓኪስታን የሉካም ቡድንም የኢንቨስትመንት ምቹ ሁኔታን በኢትዮጵያ በማጥናት ላይ ነው ብለዋል። በዚህ ሳምንት እንደ ሀገር ትልቅ የኢኮኖሚ ዲፕሎማሲ ስራ የተከናወነበት መሆኑን አንስተዋል። የየሀገሮቹ መንግስታትና ባለሀብቶች ኢትዮጵያ አሁን አዲስ የሰላም ምዕራፍ ከመጀመሪያው አንፃር አዲስ የተረጋጋ ኢኮኖሚ ምዕራፍ ከመጀመሪያው አንፃር ኢትዮጵያ ውስጥ መጥተው እዚህ ሀገር ያለውን እድል ለመጠቀም ፍላጎታቸውን ያሳዩ እንደሆነ መግለጽ እንፈልጋለን። የውጭ ግንኙነትና ዲፕሎማሲ ስራችን አልፋና ኦሜጋ ሆኖ የሚገለጸው ለልማታችን የሚሆን አንድ ፍራንክም ቢሆን ማስገኘት ነው። ለልማት ስራችን ለኢኮኖሚ ብልጽግናችን የሚሆን አንድ ጋት ድጋፍ ማግኘት ነው። በዚህ በኩል የተሟላ ስራ ሲሰራ ነበር። ጠቅላይ ሚኒስትር አብይ አህመድ በአምስተኛው የተባበሩት መንግስታት ድርጅት አዳጊ ሀገራት ጉባኤ በነበራቸው ቆይታ ከኳታሩ ኤሚር ሼክ ተሚም ቢን አህመድ አልታኒ ጋር በኢትዮጵያና ኳታር ግንኙነት ዙሪያ ተወያይተዋል። በርካታ የኳታር ባለሀብቶች ኢትዮጵያ ውስጥ መጥተው ኢንቨስት ማድረግ እንደሚፈልጉ ፍላጎታቸውን ገልጸዋል። በአዘርባይጃን የገለልተኛ ሀገራት ጉባኤ የተሳተፉት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ከአዘርባይጃን አቻቸው ጋር የጎንዮሽ ውይይት አካሂደዋል። በሌላ በኩል በቅርቡ በኢትዮጵያ ጉብኝት እንደሚያደርጉ የሚጠበቁት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጉብኝታቸው አሜሪካ ከኢትዮጵያ ጋር ያላትን ግንኙነት ላይ ትኩረት መስጠቷን የሚያመላክት ነው ብለዋል ቃል አቀባዩ። በጉብኝታቸው ከሀገራችን ከፍተኛ ባለስልጣናት ጋር ይነጋገራሉ ተብሎ ይጠበቃል። ይህ ጉብኝት በኢትዮጵያና አሜሪካ መካከል ያለውን በጸጥታ ኢኮኖሚ እና ፖለቲካ መካከል ያለውን ወዳጅነት የበለጠ ለማጠናከር እድል የሚፈጥር ነው። በሌላ በኩል ካይሮ ላይ በተደረገው የአረብ ሊግ ስብሰባ የግብጽ የውጭ ጉዳይ ሚኒስትር ሳሚ ሽኩሪ ህዳሴ ግድብን በተመለከተ ኢትዮጵያ ያልተገባ አካሄድን እየተከተለች ነው በሚል ስላንጸባረቁት አቋም ለተነሳላቸው ጥያቄ አምባሳደር መለስ ሲመልሱ የኢትዮጵያ አቋም ግልጽና የማይቀያየር መሆኑን አንስተዋል። የግብጽ ባለስልጣናት ሐሳብ ደግሞ ኋላ ቀርና ኢትዮጵያ የማትቀበለው ስለመሆኑ በማብራሪያቸው ላይ ጠቁመዋል። አምባሳደር መለስ የአረብ ሊግ አፍሪካዊ በሆነ ውሃ ላይ እንደዚህ አይነት ውይይት እንዲኖርም መፍቀድ አልነበረበትም። ከህዳሴ ግድብ ጋር በተያያዘ ብቻ ሳይሆን አጠቃላይ የናይል ውሃ ጉዳይ በተፋሰሱ ሀገሮች መካከል በሚደረግ ውይይት የሚፈታ እንደሆነ የቆየ አቋም ነው። በተረፈ ግን የህዳሴ ግድብ በተመለከተ የግብጽ የውጭ ጉዳይ ሚኒስትር የሰጡት አስተያየት የተሳሳተ ነው ብሎ መውሰድ ይቻላል። አጠቃላይ ከህዳሴ ግድብ ብቻ ሳይሆን ከናይል ጋር በተያያዘ በግብጽ አንዳንድ አካላት የሚንጸባረቀው አቋም ኋላ ቀር መሆኑ ብቻ ሳይሆን ለዘመኑ የሚመጥን አይደለም። እኛ እየበላን ሌላ ሰው ይራብ ማለት ተገቢ አስተያየት አይደለም። 65% የሚሆነው ኢትዮጵያዊ ብርሃን የለውም፣ ጨለማ ውስጥ ነው የሚኖረው። ብርሃን ሲኖር ከትምህርት ጋር ይያዛል፣ ከኢንዱስትሪ ልማት ጋር ይያዛል፣ ከትምህርት መስፋፋት ጋር ይያዛልና ይሄ አቋም እኔ የበላው እናንተ በጠኔ ለቁ እንደማለት ነውና ተቀባይነት የለውም። ብቸኛው መንገድ ቁጭ ብሎ መነጋገር ነው። ጠቅላይ ሚኒስትር አብይ አህመድ ለአምስተኛው አዳጊ ሀገራት ጉባኤ ጎን ለጎን ከሱዳን የሽግግር ምክር ቤት ፕሬዝዳንት ጀነራል አብዱል ፈታህ አልቡርሃንና ከየመኑ ጠቅላይ ሚኒስትር አብዱል ማሊክ ሰዒድ ጋር መወያየታቸው ተገልጿል። በገንዘብ ሚኒስትሩ አህመድ ሺዴ የተመራ የሉካን ቡድንም በቻይና ስኬታማ ውይይትና ጉብኝት ስለማድረጉ በመግለጫው ላይ ተብራርቷል።